እዚህ አሁን የሆኑ ሰዎች የሚሞቱት ኢንኮንትሮል በሆነ ሰው አድቫንቴጅ እና ዲስአድቫንቴጅ ዲፔንድ አድርጎ ነው ማለት ነው። ቁጥር ናቸው፣ ቁጥር ነን። ለሆኑ አካላት እኮ ስቴትን ለሚመሩ አካላት ቁጥር ነን። ስለዚህ ኢን ጀነራል አስ ኤ ፖፑሌሽን የትኛው ነው ሞር አፒሊንግ ለፓወርም ይሁን ሌላ ጥያቄዎች የሚለው ነገር ተፈርዶ የኔ መኖር ዲፔንድ ያደርጋል እንጂ ሞራል አምቢጊቲ ላሳያችሁ እኮ ነው። የሞራል ጥያቄ እዚህ ጋር መጣላችኋለሁ። ዓለም እንዴት እንደምትዘወር እስቲ ራሳችሁ ቹዝ አድርጋችሁ ትነግሩኛላችሁ። ኢትስ ኦል አባውት ሳክሪፋይስ። በቃ የቱን ነው ሳክሪፋይስ የምታደርገው ነው እንጂ የሆነ አካል ትሰዋለን። የሆነን ሰው ሳክሪፋይስ ማድረግ አይቀርም። ወጣቱ ልሰዋ ሽማግሌው ልሰዋ የሚል ነው በዚህኛው ሴናሪዮ ሳመጣላችሁ። በሌላም ሲሆን ነሰሲቲው ሌላ ይሆናል፣ ኤና ቢ የምትመርጠው ሌላ ይሆናል። ግን ምናምን በዚህ ነው። ሰላም እንዴት ናችሁ? አማን ነው። ዛሬ በጣም ስለገረመኝ ጉዳይ ነው እንድናወራ የፈለኩት። ዳታችን ስለመሸጡ እየተሸጥን ስላለን እና መሸጣችንን ስላለማወቃችን እና የሆኑ ጉዳዮች ላይ እየገባን ነው፣ የሆነ ነገር እያጠቃን ነው፣ የሆኑ ሉፕ ውስጥ እየገባን ነው። በሆነ ቢሄቨር ፕሪዲክተብል በሆነ ቢሄቨር ውስጥ እንጣላለን። የሆነ የማንወጣው ነገሮች አሉ። እዛ ላይ የሚጥሉን ከኋላ የሚዘውሩን አካላቶች አሉ። ግን አናዌር ሆነን ወይም ደግሞ ሳናስተውል እየተጓዝን እንዳለ አይነት ስሜት ይሰማኛል። ኦኬ የዛሬ ቪዲዮ ዳታችን እየተሸጠ ነው የምትል ጉዳይ እና እነማን ናቸው ይሄን ዓለም የሚዘውሩት የሚል አሁን ከረንትሊ ባለን ሴንቸሪ የቴክኖሎጂ ኮሎናይዜሽን ስለሚመስል ጉዳይ እንድናይ ነው። ፓወር ብዙ ፒላሮች አሉት። አንዱ የፓወር ፒላር ከረንትሊ በዚህ ሴንቸሪ ያለው ምንድነው ከቴክኖሎጂ ጋር ተገናኝቶ ያለ የፓወር ፒላር ነው እና ዓለም እየተዘወረች ያለችው በጣም በሚገርማችሁና ምን ያህል ኢንዲቪጁዋል ሌቭል ላይ እያንዳንዳችሁ ዳታችሁ ተሽጦ እንዴት ነው ይሄ ነገር ዝም ብሎ ኮንስፓይሬሲ ነገር ነው፣ እንዴት ነው ኢንዲቪጁዋል ሌቭል ላይ አፌክት የሚያደርገኝ፣ ምን አደረገኝ፣ የቀን ተለት ውሎ ላይ ምንድነው ኢንተርፊር ያደርገው የሚለውን አሁን እዚህ ላይ እንድናየው ነው ያመጣሁት። እንትን አይደለም ቲዮሪ አይደለም፣ እናየዋለን። ግን ያን ያህል አፌክትድ እስክንሆን ያደረሰን ምንድነው የምትል ነገር መጀመሪያ ስለሆነ ግለሰብ ልንገራችሁ። ሰሞኑ እንደዚህ ዶክመንተሪም ብያየው ምናምን የነበረው ከቴክኖሎጂ ጋር ተያይዞ አለ። ፒተር ቴል የሚባል ግለሰብ የምታውቁ ከሆነ እቺ ቪዲዮ ልክ እንደ ኢንትሮዳክሽን ናት። ሞር በደንብ እየጻፍኩኝ የሆነ ነገር እያረኩ ሪሰርች ለማድረግ እየሞከርኩ ስላለው ዲፕሊ ቆንጆ የሆነ ሌክቸር ይዤ ቀርባለሁ። ይሄ ግን ለዛ ሌክቸር ቆንጆ የሆነ መግቢያ ይሆናል ብዬ ያሰብኩት ቪዲዮ ነው። ፒተር ቴል የሚባል ግለሰብ አለ። የፔፓል ፋውንደር እንደሆነ የምታውቁት ልትኖሩ ትችላላችሁ። የፔፓል እንትን ነው እና ዲሞክራሲን አለ እንትን ላይ አሜሪካ ላይ አሁን የሚዘውራት ከጀርባ ሆኖ እነ ትራምፕ ምናምን ሳይሆኑ እነሱ ናቸው ምናምን ተብሎ የሚጠራ ሰው ነው ፒተር ቴልም። ሌላም ሰዎችን ስማቸውን አሁን ስለምረሳ ነው። እና ዓለም ላይ አሁን እየተደረጉ ያሉ ጦርነት ከዩክሬን ጋር ያላትን የራሻ እስራኤል ፓለስቲና ላይ ስትራይክ ስታደርግ የቅርብ ጊዜው ላይ እንትን መረጃ አንሎክ አድርጎ ከማቅረብ ከመሸጥ ጀምሮ ከዓለም መንግስታት ጋር ዲል ያለው ግለሰብ ነው ፒተር ቴል ማለት ነው። እና ሂዝ አፕ ቱ ፓወር፣ በቃ ሂዝ አፕ ቱ ፓወር። ሰውየውን ስታዩት አይኑን ስታዩት ያስታውቃል ፒተር ቴል። እና ዓለምን እየዘወሯት ካሉ አንዱ ግለሰብ ፒተር ቴል ነው። እና ሂዝ አፕ ቱ ፓወር ሮ ፓወር ነው የሚጫወተው፣ የፓወር ጨዋታ ነው የሚጫወተው። ቼዝ ላይ በጣም ጎበዝ ሰውዬ ነው። የፓወር ኢንቴንሽኑ ወይም ደግሞ ሂዝ አፕ ቱ ፓወር የሚለውን ማሳያ አንድ ፓወር ቼዝ በጣም ነው የሚወደውና ጎበዝ ነው። ሂዝ በጣም ስማርት ፕላስ ግን ኢዲዮሎጂካሊ ራሱ ሳፖርት የሚያደርገው ያኔ ለምሳሌ ሳውዝ አፍሪካን ይኖራል የተወሰነ ጊዜ ላይ እና ሳውዝ አፍሪካ በሚኖር ሰዓት ከአባቱ ጋር አፓርታይድን ለምሳሌ ሳፖርት ያደርግ ነበር። ይሄ ሊበራል ዲሞክራሲ ምናምን የሚባል ነገር ፕሉራሊስቲክ የሆነ የስቴት አይዲዮሎጂ ምናምን አይመቸውም። ሰው አፓርታይድ ሳፖርት ያደርግ የነበረ ሰው ነው። ፓወርን አድቮኬት ምናምን ያደርጋልና ሂዝ አፕ ቱ ምንድነው የሚለውን ነገር እንድናይ ስለፈለኩኝ ሂዝ አፕ ቱ ፓወር የሚለውን ነገር ሞር ከድሮም ጀምሮ ኢቨን ልጅ ሆኖ የሃይስኩል ተማሪ ቡሊ የተደረገም እንደዚህ ብቻ በነበር ሰዓት ሂዝ አፕ ቱ ስልጣን የሚል ሰስቴን እንዴት ማድረግ ይቻላል የሚል አይነት ነገር ውስጥ ያለ ግለሰብ ነበር። አሁን በሱ እኮ ነው የምትመራው ብዙ ነገር። እሱ ፋውንድ ካረጋት ፓላንቲር ከምትባል የሆነ ትልቅ የሆነች ብዬ ነበር ትልቅ ካምፓኒ እንድናወራ እንድንጫወተው ስለፈለኩኝ ነው። ኢንዲቪጁዋሊ ሰውየው እንደዛ ነው የሚለው ነገር አየ እና አሁንም በቃ በግልጽም ቪቪድሊም ይናገራል ሂዝ አፕ ቱ ፓወር እንደሆነ እና ሳፖርት የሚያደርገው ለምሳሌ አሜሪካ ላይ አሁን ሪፐብሊካንስ ትራምፕን
ጄዲ ቬንን ያኔ ጄዲ ቬን ጊዜ ሲመረጡ አለ አይደለ የትራምፕ ኢሌክሽን ጊዜ ጄዲ ቬን ላዘጋጀው የቫይስ ፕሬዚዳንት ኦፍ ትራምፕ ማለት ነው እሱ ባዘጋጀው ካምፒንግ ላይ የኤሌክሽን ካምፒንግ ላይ ያወጣው ገንዘብ እንዳይመስላችሁ ሰው በጣም እንዲመረጥ ምናምን ትልቁን የሆነ አይነት የገንዘብ ፈንዲንግ ሲያደርግ የነበረ ግለሰብ ነው ከነ ኢለን ጋር ምናምን አንድ ላይ ማለት ነው። ሶ የሚመስለን እንዲህ ቪቪሊ የምናያቸው በጣም ሴሌብሪቲ ፊገር የሆኑ ሰዎች ብቻ ዓለምን የሚዘውሩ ይመስሉናል። ግን እንዲህ በጣም የፓወር ጨዋታን የሚጫወቱ ከጀርባ ሆኖ ያሉ ሰዎች ስላሉ ለምን ሼር አላደርጋችሁም ብዬ ነው የመጣሁት። ከላይ ድረስ ወጥቶ እስከ ስር ድረስ የተሳሰረን ስለሆነ የአንዱ የፓወር ጨዋታ ኢፌክት ስቴት ላይ መጥቶ ከስቴትም እንደዚህ እየወረደ ኢንዲቪጁዋል ሌቭል ላይ ስለሚመጣ ኦኬ ሶ ይሄ ሰውዬ ፔፓልን ምናምን ፋውንድ ያደረገ ሰው ነው እንደዚህ ምናምን አሁን ዛሬ ሪሌት ከሚያደርገው ከቶፒካችን ጋር ሪሌት የሚያደርገውን ጉዳይ እናንሳ። ፓላንቲር የሚባል ኢንፎርሜሽን ምንድነው የቴክኖሎጂ ካምፓኒ አለ። ይሄ ካምፓኒ ነን ኦርጋናይዜሽን ነው ከአሜሪካም ከምንም ምናምን ብቻ ነን ኦርጋናይዜሽን ነው። ነን ኦርጋናይዜሽን አልኩኝ ከስቴት ጋር የማይገናኝ ራሱን ሶቨሬን የሆነ አይነት ተቋም ነው። ኦኬ ግን ሁሉም ይሸጣል ወይም ደግሞ ዲፔንድ ያደርጋሉ። ስቴቶች በጣም ዲፔንደንሲያቸው እሱ ላይ የሆኑበት በጣም ትላልቅ ተቋማት እሱ ላይ ዲፔንደንሲ ያለባቸው ተቋም ነው። እንደምን አይነት ተቋም ለምሳሌ አሜሪካ ራሷ ስቴቱ በገቨርነርስ መንግስትን እየመሩ ያሉት እነ ትራምፕ ጨምሮ እዛ ላይ ያሉ ተቋማት አይሲ የሰሞኑ የወቅታዊ ነገርም ስለሆነ ትዝ አለኝ። አይሲ ማለት ይሄ ኢሚግሬሽን ካስቲዩም ምናምን አለ አይደለ? ሰሞኑን እንደውም ትንሽ አስጨንቆኝ ጓደኞቼም እዛ አሜሪካን ስላሉ ኢንፎርሜሽንም ለማሰባሰብ እየሞከርኩ ነበር። አይሲ ለምሳሌ ኢሚግራንቶችን እንደዚህ ሰሞኑን እርምጃ እየወሰደ ለማስወጣት እየሞከረ የሆነ ብሩታል ነገር እያየን ነው አይደል? ሚኒፖሊስ ላይ ሚኒሶታ ላይ እሱ ጋር ተያይዞ ኦኬ ጠቀስ ላድርግ ብዬ ነው። ወጣቶች ያለንበት ሁኔታ ምናምን ሞር የሀገራቱ ላይ ተሰማርቶ ልክ ትሬንድ ሆኖ ራሱ አሁን እንደምንሰማው እየሞከርን ነው የምትለው ትሬንድ አለች አይደልና የራሴ ጀነሬሽን ምናምን ያሳዝነኛል። ለራሴም የሆነ ክፍል ስለሚያዝንና እየሞከረ የጣረ የሆነ ቦታ ያለ ግለሰብ አለ። ሶ እንደዚህ አይነት ነገር ሲደርስ ሲወራ ምናምን ኮንሰርን አለማድረግ አይቻልም። ኤኒዌይስ that's not the topic አሁን ዛሬ የማወራው ግን አይሲ የሚለውንም ተቋምንም ራሱ ከዛ ጋር እንትን ናቸው ሽርክ ናቸው ወይም ደግሞ ምንድነው ፓላንቲር ተጠቃሚዎች ናቸው። ሌላ ሚሊተሪው ራሱ ኤፍቢአይ ምናምን እነዚህ ብቻ የሚሊተሪ የኤፍቢአይ ስማቸውን የተቋማቶችን ስማቸውን ረስቼ ነው። ትላልቅ ተቋማት ተጠቃሚ ናቸው የዚህ ኦርጋናይዜሽን። ለምን የዚህ ኦርጋናይዜሽን ተጠቃሚ ሆኑት? የኦርጋናይዜሽን የዳታ ነው። በጣም ኤሌመንተሪ በሆነ አይነት ናውሌጅ አምጥቼ ልነግራችሁ ብሞክር ይሄ ቴክኖሎጂ ካምፓኒ የሚሰራው ምንድነው ዳታን ኮሌክት አድርጎ ሴንትራላይዝ ማድረግ ነው እና ዶቶችን ማነካካት ነው። ፕሪዲክታቢሊቲ ማሳየት ነው። ምን ማለት ነው? ስለ ያሬድ እንበል ግለሰባዊ አድርጎ ያሬድ ዩቲዩብ ላይ ሰርች አድርጎ የሚያዩ ጉዳዮች አሉ። ቻት ጂፒቲ ላይ ሰርች አድርጎ የሚያነባቸው ነገሮች ሊኖሩ ይችላሉ። ከዛ የሆኑ ሪሰርች ፔፐሮችን ለማየት ይሞክራል። ከዛ የሆነ ግሩፕ ቴሌግራም ምናምን ይገባል። የሆነ ቦታ ይገባል። ሙዚቃ ይሰማል። ከዛ ሪያክት ያደርጋል። ኦኬ ሪያክሽን የሆነ ክፍልን ያሳያል ነው። ይሄን ሁሉ ዶቶች አነካክቶ ኮንደንስድ የሆነ የዶት ፓተርን የሚያወጣ ድርጅት በሉት በቃ ኤሌመንተሪ የሆነ አይነት ቀለል አድርገን እናውራው ከተባለ ሶ ሴንትራላይዝድ ያደርጋል ማለት ነው። ኮንደንስድ ያደርጋል። አንድ ነገር ኮንደንስድ ወይም ሴንትራላይዝድ አረገ ካልን ባይ ዴፊኒሽን ምን ማለት ነው? በነገራችሁ የሆነ ነገር ኮንደንስድ ወይ ሴንትራላይዝድ አረገ ማለት this great advantage በነገራችሁ ብዙ ነገር ኢቨን ሰው ልጅ ኢቮልቭ እያደረገ የሆነ ነገር የመጣው በማበር የሆነ አይነት ፓተርን በመስራት ምናምን ግን ሁሉ ነገር በራሱ የሆነ ንጽት ያለ ፒዩሪቲ የለውም እና ከጀርባ የሚይዘው የሆነ ሻዶ ፎርም አለ። አንድ ነገር ሴንትራላይዝ አረግ ነው ማለት ባይ ዴፊኒሽን ፓወር ያዘ ማለት ነው። ፓወር አለው፣ አቅም አለው፣ ስልጣን ያዘ ማለት ነው። የሰውነታችሁ እኮ ሴንተር ፓርት ማለት ፓወርፉል ፓርት ማለት ነው። ኦብቪየስሊ ፕሪፈሪ ፓርት ላይ ወይም ከጎን ስትነኩት ዞር የምትሉበት ቦታ ነው። ፕሪፈሪ ኢዝ ዘ ዊከስት ፓርት ማለት ነው። አንድ ነገር ሴንትራላይዝድ ሆነ ካለም ፊሎሶፊካሊ የሆነ እንትን ሴንትራላይዝ እያደረገ መጣ። ባለፈው አሁን ቪዲዮ ላይ አውርቼላችኋለሁ። ለምሳሌ ወርልድ ባንክ የባንክ ክሊራንሱ ምናምን ለማሳለጥ ትራንዛክሽኑ ሴንትራል ባንክ ሆነ። ከዛ ግን እሱም ሴንትራል አይደለም፣ ዲፔንድ የሚያደርገው በግሬተር ቮተርስ ዩኤስ ምናምንና ስለዚህ ሴንትራላይዝ የሚያደርገው ፓወር ዩኤስ ላይ ሆነ። ያን ለማሳለጥ ካልን ግልባጩ ምንድነው ማለት ነው? ፓወርፉል ሆነች ማለት ነው። በሰው ልጅም ምናምን እንደዛ አድርጎ ስለዚህ የሆነ ኃላፊነት ፍቃራችንን ምናምን የምንሰጠው ኢንፎርሜሽናችንን ዳታችንን ይሄ ድምጽ ባይገባ በእግዚአብሔር እውነት እንዴት ተመስጬ እያወራሁ
እና ዳታችንን ምናምን የምንሰጠው አካል እንደዚህ ምናምን የምንሰጠው አካል ሴንትራላይዝድ እያደረገ ፓተርን ዶቶችን እያነካካ ነው ማለት ጥቅሙ ምንድነው? አንድ ፕሪዲክታቢሊቲ ነው። ዝም ብለን በአልጎሪዝም እና በቀላል ጨዋታ እናምጣ። ዩቲዩብን ስነካው ዩቲዩብ እኔን አንብቦ ምን እንደምፈልግ ቆንጆ የሆነ ሪኮመንዴሽን ይነግረኛል። ዳርክ ሳይድ ዝም ብለን በዩቲዩብ ብቻ ብናየው ዳርክ ሳይድ በደንብ አወቀኝ ነው። ካወቀኝ ምንድነው ፍቃዴን ኦልሞስት እንደመስጠት ነው። ምን እንደማቅ ማኒፑሌት ሊያደርገኝ ያን ያህል ኮንሺየስ ካልሆንኩኝ የሆነ ሉፕ ውስጥ ሊያስገባኝ የሆነ ነገርን ሊነካ ትሪግ ሊያደርገኝ ምናምን ቅርብ ነው የሚል አይነት ነገር መያዝ እንችላለን። ግን እቺ እንደምናየው ቀላል በዩቲዩብ በምናምን ፕላትፎርም እንደምናደርልን በጣም ኮንደንስድ ያደረገ የኢንፎርሜሽን መረብ ነው የፓላንቲር። ድምፁ እየገባ መሆኑን ቼክ ላድርግ እንዴ? እስኪወጡ ልጠብቅና እንትን ነው ኮሌጅ ግቢ ነው ቲቲሲ ኮሌጅ ግቢ ነው። እስኪወጡ ልጠብቅና ከዚህ ፖይንት ይጀምራል። ዛሬ ይሄን ቪዲዮ መጨረስ አለባችሁ። እየጣፈጠ መሄድ ይመስለኛል። በጣም ይረብሽ ነበር። እስካሁን 30 ደቂቃ ምናምን ይሆናል እየጠበቅኩ ቦታም ለመቀየር የሞከርኩ ነበር። ብቻ ወደ ጭውያችን እንመለስ። ፓላንቲር የሚባል የሆነ ዳታን የሚሸጥ ቴክኖሎጂ ካምፓኒ አለ። ትልቅ ካምፓኒ ዓለማችንን አሁን እየዘወረ ያለ ትላልቅ ጦርነትን ከዛ ማርኬት ላይ ያለ አይነት ነገር ኮሜርሻል ነገሮችን ጤና ውስጥ ሁላ ገብቶ ኢንዲቴል እሱን በደንብ እናወራለን። ኢንዲቪጁዋል ሌቭል ላይ እንዴት አፌክት እንደሚያደርገን ያወራን ያለን በትንሹ ለማስረዳት ያህል ለምሳሌ የዩቲዩብ ዩቲዩብ ላይ መንካካት የሆነ ሰርች የምታረጋቸው ምናምን በዛ በዩቲዩብ ላይ ራሱ ብቻ ኮንስትሬን ሆነን ብንቀር ዩቲዩብ አልጎሪዝም አንተን የማወቅ ነገር አለው። ቆንጆ ሪኮመንዴሽን ያመጣልሃል። ለምን ዶቶችን አገናኝቶ ምንድነው የሚፈልገው የሚል ሴንትራላይዝድ ያደረገ የሆነ ኮንደንስድ የዳታ ፓተርን ስለሚያወጣ። ስለዚህ አንድ ጥቅሙ ምንድነው? ኮንደንስ ሲሆን ኦኬ ቆንጆ ሪኮመንዴሽን ምናምን። ግን ሴንትራላይዝ የማድረግ አንድ ነገር ብዬ የነገርኳችሁ ነበር መሰለኝ። ከደገምኩላችሁ ችግር የለውም። ሴንትራላይዝድ አንድ ነገር አለካ ካልን ግልባጩ ምንድነው ማለት ነው? ፓወር ነው ማለት ነው። ለምን ፍቃዳችን ተተላልፎ እየተሰጠ ነው ለሆነ አካል ማለት ነው። ይህንን አውጡትና ኤሌመንተሪ በሆነ አይነት በዩቲዩብ ኮንስትሬንት የነገርኳችሁን እንዳለ በፕላትፎርሞች ዝም ብላችሁ አስቡት። ፌስቡክ ላይ ፕሮቮክ ተደርጋችሁ የምትመልሱት ሪያክሽን ይሆናል። ለምን ምናምን ጉዳዮች ናቸው ሴንሲቲቭ የሚሆነው የግለሰብ ዛሬ ያሬድ ምን አይነት ጉዳዮች ሴንሲቲቭ ያደርጉታል የሚለውን መያዝ፣ ሪያክሽኖች መያዝ የሆነ እንትን ቲክቶክም ከሆነ ሪፖስት የምታደርጉት ኮሜንት የምታደርጉት የሆነ ጉዳይ ላይ የሆነ አይነት ሀሳብ የምትሰጡት ምናምን እኚህ ተሰባስበው ዶቶቹ ተገናኝተው የሆነ አይነት ፕላትፎርም ምንድነው የሆነ አይነት ፓተርን ይሰራል መቼም አይደል? ያ ፓተርን ስላንተ ፕሪዲክታቢሊቲ ይነግራችኋል። ሲሙሌሽን ይሰራል ማለት ነው። ኦኬ ፕሪዲክታቢሊቲ ከያዘ ምን ማለት ነው? አሁን ፕሪዲክታቢሊቲ ከያዘ ኦብቪየስሊ አድቫንቴጁን ስለምታውቁት ኖርማል ስለሆነ ዲስአድቫንቴጅ ስለሚመስለው ጉዳይ እናውራ ማለት ነው። በቀላል አማርኛ ምን ማለት ነው? ፍቃዳችን ከውጪ እየታየ የመጣበት ጊዜ ማለት እንችላለን። ፍቃዳችን ከውጪ ይታያል ምን ማለት ነው? ፍቃዳችን ከውጪ ይታያል ማለት ያውቁታል። ፕሬዲክተብል መሆኑ ነገር በግልጽ ያውቁታል። ስለዚህ ማርኬት መጀመሪያ እስከ ማርኬት እንጀምር። ለምሳሌ ፓላንቲር የሚባለው ካምፓኒ ያላቸው ሽርኮች ቅድም ከመጀመሪያ ላይ ሰነግራችሁ ሚሊተሪ ከሚመስሉ አይነት ተቋማት ጋር ብቻ ወታደራዊ ከሆነም ከስቴቶች ጋርም ከብዙ ነገሮች ጋር አለ። አንደኛው ነገር ደግሞ ከማርኬት ጋር ነው። የማርኬቱን እንጀምርና ወደ ሌሎችን እንዘርቃለን። ለምሳሌ ማርኬት ላይ ፕሬዲክተብል ከሆነ ከባህሪ የተነሳ ምን ዲማንድ እንደምታደርግ በግልጽ ከውጪ ፍቃድ ይታያል ማለት ነው። እዚህ ውጪ ፍቃድ የሚታይ ከሆነ ዲማንድ የሚያደርገው ስነንቦና ዲማንድ የሚያደርገው ከውጪ የሚታይ ከሆነ ሳፕላይ ያደርጉልሃል ማርኬት ማለት ነው። ምንም ኮሜርሻላይዝ ማድረግም አይጠበቅባቸውም። ምንም ኮሜርሻላይዝ የማድረግ ይሄን ያህል የመስራት ነገር አይጠበቅባቸውም። ኦሬዲ they have the ዳታው አላቸው ስለኛ ጉዳይ። ከዛ ሁላ ዲማንዱ ራሱ የሚመጣው ያን ያህል ቫልዩ የምናደርገው ጉዳይ ሳይሆን በስሜት በሪያክሽን ምናምን ነውና our lower impulse ወይም ደግሞ የኛ ዝቅተኛው ፍላጎታችን ምን ዲማንድ ያደርጋል የሚለውን ራሱ ሳፕላይ ሊያደርጉት ይችላሉ በማርኬት ማለት ነው። ይሰጡታል። ልክ ሲሰጡት ኦሬዲ ፐርቼዝ እንደምታደርግ ወይ እንደምትገዛው ዚያር በቃ በጣም እርግጠኛ ነው የሚሆኑት። ምንም የሚያጠራጥር ነገር አይኖርም። ካንተ ነው አይወጣው እዛ ከውጪ ታይቷል እኮ ዲማንድ። ከዛ ይገዙታል። ሲገዙት ኦብቪየስሊ አንተ ፍላጎት ነውና ፍላጎትን ሪኢንፎርስ ያደርጋል። ፍላጎትን የትኛውን ፍላጎት መሰለ? ለሆነ አይነት ለተሻለ ጉድ የመናጥ ፍላጎትን ሳይሆን ሎር ኢምፐልስ ላይ ያለ ውስዋስህ አሁን ሪኢንፎርስ እየተደረገ ነው ሳይኮሎጂካሊ ባለ አይነት ስያሜ ማለት ነው። ማለትም እየተጠነከረ ነው። ዲማንድ የቀረበለት ነው።
ምንድነው ዲማንድ አለው፣ ሳፕላይ ይቀርብለታል። ሳፕላይ ሲያደርግ የዲማንዱ ኢንተንሲቲ ይጨምራል። መጀመሪያ የፍላጎት እየጨመረ ነው የሚሄደው። ልክ ፍላጎት በደንብ ሲጨምር እነሱ ሳፕላይ ማድረጉን ይጨምሩታል። ከዛ ከእንደገና አሁን ዞሮ ምን ይጨምራል ማለት ዲማንድ ወይም ፍላጎት በደንብ ሲጨምር እነሱ ያቀርቡልሃል። ሉፑን እያየህ ነው። አንዱ አንዱን እያጠነከረ ሪንፎርስ እያደረገው ይቀጥላል ማለት ነው። ስለዚህ ኢኮኖሚካሊ በእንደዚህ አይነት ወይ ይዘጉሩናል። የዳታ መሸጥ፣ የዳታ ማግኘት፣ ስላንተ ዳታ ማግኘት ያለው አንዱ አድቫንቴጅ ለነሱ በቃ ለኮሜርሻል ነገር ነው። ስለዚህ ሉፕ ውስጥ ገባል አታቆሙ። ኦብቪየስሊ የኔ ዳታ ምናምን የሚል ማለት ከራስ ኃላፊነት ታወርደዋለህ። የምትፈልገውን እንደምታገኝ አሲፍ ነው የሚሰማ፣ ግን የምትፈልገው የትኛው የሚለው ሌላ ጥያቄ ውስጥ ገብቶ ማለት ነው። ኦኬ እንደ ኢንትሮዳክሽን ስለሆነ ትንሽ ነካክቼ ነው ብዙ ደቂቃም ቁጭ ብዬ ስለነበረ በተወሰነ ደቂቃ ውስጥ ለመጨረስ እንሞክር። እሺ እስከ መጨረሻ መከታተል አለባችሁ ይሄን ቪዲዮ። ኦኬ አንደኛው ጉዳይ ይሄ ነው። ኢቭን ከቮተር ጋር ተገናኝቶ ራሱ ያቁታል። የሆነ አይነት ስልጣን የሚወጣ አንድ ገቨርነር ከነሱ ከካምፓኒ ጋር ሽርክ ሆኖ ብዙ ቢሊዮን ዶላር ምናምን ኢንቨስት አድርጎ በሆነ አይነት የመረጃ መግዛት መረጃ አይደለም የሚገዙት፣ ክላሪቲ ነው የሚገዙት። ስለኛ ክላሪቲ ይገዛሉ። ከምርጫ በፊት ማን ምን እንደሚመርጥ ራሱ ቪቪድሊ ወይም በግልጽ ይታወቃል። ወይም ደግሞ ምርጫ ለማሸነፍ አንድ መንግስት ምን ማድረግ እንዳለበት ፕሮፓጋንዳ ለመስራት ኢዚ የሆነ አይነት የዳታ ፓተርን ይሰጠዋል። አይ እነዚህ ሰዎች እንደዚህ ነገር ላይ ሴንሲቲቭ ናቸው፣ እንደዚህ ነገር ይፈልጋሉ ምናምን የሚለው ተሰልቶ ይሄን ነገር ብትናገር ይሄን ነገር ልክ እንደ ፖሊሲ አርገ ዝም ብለህ አርቲኩሌት አርገ ብታወጣላቸው ሞር አፒሊንግ የመሆን መጠን ከፍተኛ ነው የሚል ጉዳይ ይመጣል። ስለዚህ እዛ ላይም ሞር በደንብ የሚሰሩ ናቸው። ሰው ከማርኬቱ ጋር ምናምን ተያይዞ ያለውን ነገር ነገርኳችሁ። ማርኬት ጋር ተያይዞ ያለው መሰላችሁ ሉፕ እና ሄልን ይፈጥራሉ እንደማለት ነው። ከሆነ ጊዜ የሆነ ሰዓት ላይ እንዲህ አርጊው ስንጨዋወት ከባህሉ ጋር መሰለኝ የሄልን ዴፊኒሽን መጨረሻ ላይ ወደ ምን አይነት መሰማማት ስምምነት ነው የመጣ ነው፣ ሉፕ ውስጥ የመግባት ለምሳሌ ይሄ ሞመንት ሪፒቲቲቭሊ ማልወጣበት ሞመንት ቢሆን ይሄ ሞመንት እያልኩኝ አሁንም ይሄ ሞመንት የምትለው ቃል ተደጋግሞ እቺ ዘላለሚ ብትሆን it feels like hell አይደለ በቃ ሲኦል። እና ለዛ ነው ለምሳሌ አዲክሽን ወይም ደግሞ አንድ ሱሰኛ የሲኦል አይነት መቃጠል ነው የተቃጠልኩት የሚል ህይወቱ ወይም ነፍሱ ሰፈር የሚያደርገው ኤግዛክትሊ ከሰብስታንሱ ላይ ሆን ይችላል ካለመውጣት። ስለዚህ የቼንጅ ተቃራኒ ነው ማለት ነው ሄል ሳምሆ ዝም ብሎ በሆነ አይነት ዲፊኒሽን ስንሰጠው አይደል ከሆነ ነገር አለመውጣት አለመቻል። ኢቭን ሰዎች ሰፈር እያደረጉ በሆነ አይነት ተስፋ የመጓዝ ነገር አላቸው እኮ የሆነ ብራይት ፉል ሆኖ ምናምን ብዙ ጊዜ እናያለን በሆኑ ሴናሪዎች ላይ። ግን አንድ ሰው ተስፋ የሚቆርጠው ራሱ ከሆነ ነገር አለመውጣት መቻሉ ነውና ከሆነ ነገር እንዳትወጣ ያለ ሉፕ ውስጥ የመክተት የኮሜርሻል ስትራቴጂ አንደኛው ይሄ የዳታ መሸጥ ነው ልላችሁ ነው ማለት ነው። ኦኬ ሶ ወደ ጤናው እንግባ። ጤናው ላይማ በጣም ነው አሁንም ከጤናው ጋር ተያይዞ ያለ በጣም ያስቃል። ከሱ ጋር ሪሌት የሚያደርግ ለምሳሌ አዲስ ሰሞኑን እንትን ላይም ላይቭ ላይም ያወሩት ይመስለኛል ምን አለ በጣም ሪሌታብል እኮ ነው፣ ግን ብዙም ሰው ኮንሰርን አላደረገውም አላወጣውም። ኢትዮጵያ ውስጥ ለምሳሌ በመቅደስ በፕሬዚዳንቷ በሚኒስተሯ በመቅደስ የተፈራረሙ አሜሪካን ፈርስት ስትራቴጂ የሚል ዳታ ሄልዝ ኬር ሲስተም ላይ ዳታ የመሸጥ ፕሮፖዛል ብቻ የተፈራረሙት የሆነ እንትን አለ ስምምነት አለ አሜሪካን ፈርስት ስትራቴጂ የሚባል። እሱም አንደኛው ነገር ዳታ መሸጥ ነው፣ ሄልዝ ላይ ያለ አይነት ዳታ መሸጥ ነው። እና ምንድነው ዝም ብላችሁ ስታዩት አሁን ላይ ምን ያህል ስቴት በጣም የሌለ ቶታሊታሪያን እየሆነና ፍቃዳችን የሆነ አሳልፈን የምንሰጠው ፍቃዳችንን እየሰጠን ወይ ፍቃዳችን ከውጪ የመታየት ነገሩ ቅድም በኮሜርሻል እንደነገርኳችሁ ዊላችን ከውጪ የመታየት ጉዳዩ በጣም እየጨመረ እየመጣ መሆኑን ማሳያ። በጣም እሱ ከጨመረ ደግሞ የሆነ አካል በጣም ስልጣኑን እየጨመረ ነው ማለት ነው። ከዲጂታል አይዲ ጋር ተያይዞ ለምሳሌ ዲጂታል አይዲ እና ኢኮኖሚካል የሆነ ነገርን አስተሳስሮ ባንክ ላይ ሁሉም ሰው ተፍተፍ እያለ ነው አይደል ለማስተሳሰር። ኦኬ ስለዚህ ከባንክ ጋር ያለ ማለት ኃላፊነት ምን ያህል ስልጣን አለው አሁን ዝም ብለህ ስታስበው ያለ ከረንት እንትኑ ማለት ነው የሚገዛ አካል ምናምን። ልክ ኢኮኖሚ ምንድነው ኢኮኖሚ ላይ ወይም ደግሞ ከባንክ ጋር አስተሳሰር የተባልከው አይነት ተመሳሳይ ጉዳይ ከሄልዝ ጋር መጥቶልሃል ባለፈው የተፈራረመችው ማለት ነው መቅደስ። ምንድነው እሱ
አሜሪካን ፈርስት ሄልዝ ስትራቴጂ የሚባለው ከዲጂታል አይዲ ጋርም ተገናኝቶ እንደዚህ ዋቴቨር ብቻ ኤቭሪ ሳምፕልስ ኤቭሪ ኢንቨስቲጌሽን ሁሉም ሳምፕሎች የደም ሳምፕል የኢንሹራንስ ቀጠሮች ብቻ ከጤና ጋር ተያይዞ የትኛውም ኢንተራክሽን ከሆስፒታል ጋር የምታደርገው የትኛውም ኢንተራክሽን ቀጥታ ወደ ዲጂታል ዓለሙ ይገባል። ደምህንም ሰጠሽ እንትንም ሰጠ የሆነ በሽታም ኖረብህ ኤቭሪቲንግ ማለት ነው ስላንተ ኤቭሪቲንግ ሪፖርት ይደረጋል። ሪፖርት መደረግ ብቻ ሳይሆን በቃ ዲጂታል አልጎሪዝም ውስጥ ይገባል። ምን ችግር አለ ታዲያ? በቃ ገባ ምን ችግር አለ የሚል አንድ እንትን ካመጣ ከቀላሉ እንጀምር ዝም ብለን ማለት በግልጽ ከሚታየው እና ያን ያህል ማሰብ ከማይጠበቅብን ነገር እዛው ፖሊሲ ላይ ከተጻፈው አንደኛው ፖሊሲ ላይ ከተጻፈው ነገር ምንድነው? አሜሪካን ፈርስት ስትራቴጂ ነው ስሙ ልክ እንደሚለው ኤክስክሉሲቭሊ ለምሳሌ ድራጎችን ምናምን ነገር መግዛት የምትችለው ከአሜሪካ መንግስት ብቻ ነው የሚሆነው። ያንን ድራግ ደግሞ ፕራይታይዝ አድርጋ ፈንድ አድርጋ የትኛው ድራግ ነው መጀመሪያ መግባት ያለበት መሽ መግባት ያለበት ለየትኛው በሽታ ምናምን የሚለውን ውሳኔ የሚወስነው ሄልዝ ሴክተሩ ኢትዮጵያ ውስጥ ያለው ሳይሆን ወይም ደግሞ ፊዚሻኑም ሳይሆን የአሜሪካን ሄልዝ ስትራቴጂው ነው ራሱ ማለት ነው። አልጎሪዝሙን ኦውንስ የሚያደርገው አካል ነው ማለት ነው የሚወስነው። ስለዚህ እዚህ ፕራይታይዝ የሚደረገው ለምሳሌ ሶስተኛ ዓለም ላይ እንዳለ ነው ፕራይታይዝ የሚደረገው ጉዳይ በሽታ የሚያሰቃይ ኮንሰርን የሚያደርግ ጉዳዮች ብዙ ሊሆኑ ይችላሉ። እነሱ ግን የትኛው ነው ሞር ኢፊሸንት የሚሆነው ከሞራል ጥያቄ አንፃር አይደለም፣ በሽተኛን ከማዘን አንፃር አይደለም፣ ሞር ቤኔፊሻል የሚሆነው ለነሱ ጠቀሜታ ያለው የትኛው ነው የሚለው ላይ ነው ፈንድ የሚያደርጉት ፕራይታይዝ የሚያደርጉት ሪሰርች ፈንድ የሚያደርጉት ምናምን። ኦሬዲ በጣም በብዙ ቢሊየን የተገዛ የዳታው ስምምነት የተስማሙበት በብዙ ቢሊየን ምናምን ገንዘብ ያለው ስምምነት ነውና ቀላል አይደለም። ለምን ብለህ መጠየቅ ምናምን የሚኖርብህ ነው። ኦኬ ከህልዙ ጋር ያለውን ልንገራችሁ። ለምሳሌ ይህን በኤግዛምፕል ከኢትዮጵያ እናውጣውና ግሎባሊ ይሄ ፓላንቲር የሚባለው ኢንዱስትሪ እንዴት ነው የሚሰራው? ኦኬ እሺ ቅድም በዩቲዩብ አድርገህ በትንሹ ዝም ብለህ በፕላትፎርም አድርገህ ኤሌመንተሪ የሆነ አይነት ላውሌጅ በሚመስል ልትነግረን ሞከርክ። ዝም ብለህ በጤናው እስቲ አሳየን ግሎባሊ ያለውን ነገር። ፓላንቲር የሚባለው የቴክኖሎጂ ተቋም እንዴት ነው ባሪያ እያደረገን ያለው የሚለውን ነገር ስነግራችሁ፣ ለምሳሌ ኮቪድ ላይ እንግባ። የኮቪድ ጊዜ ሎክዳውን እንዴት ነው መሰላችሁ የሚሰራው? ፓላንቲር ፓወርን ባይትሰልፍ በራሱ አይደለም፣ ወይም ደግሞ ፒተር ቴል በሰው እናርገውና ኦን የሚያደርገው እሱ ስለሆነ ፒተር ቴል ቀጥታ አይደለም ፓወርን እየተጫናት ያለው። ክላሪቲ ያሳይህና ልክ ለምሳሌ በዓለም ኦርደር የተዛባ ነው በሚለው ስነግራችሁ ምንድነው የዓለም ኦርደር የተዛባ ነው፣ አሁን የፓወር ሪያሊዝም እየታየ ነው ሲባል፣ ፓወር ሪያሊዝም ከዚህ በፊት የፓወር ጨዋታ እንደሌለ ይመስላል፣ ኢሉዥን ነው እንጂ በፊትም ነበረ። ግን በአንድ ሱፐር ፓወር በአንድ ሱፐር ስቴት የምትመራ ስለነበረች አሲፍ ህግ የተጠበቀ ይመስላል። ግን ያ ህግ ኢመርጅ የሚያደርጉ ፓወሮች ሲመጡ በግልጽ ሮ የሆነ ፓወር ወይም ደረቅ ፓወር መታየት ጀመረ የሚል ጉዳይ አነሳ። ልክ ይሄኛውም ክላሪቲን ነው የሚያሳየው። በፊት ለምሳሌ ሞት ሆስፒታል ላይ አንድ ፔሸንት ቢሞት ምንድነው በቃ ዶክተሩ የቻለውን ነገር ጥሯል፣ ስለዚህ መሞት ነበረበት፣ ፔሸንቱ ሞተ ብለን ኢት ዋዝ አንፎርቹኔት እድለኛ አልነበረም ብለን ልተውለት የነበረውን ነገር ኖ ብሎ ክላሪቲውን ያመጣል። እዚህ ጋር የሆነ ሰው ከሞተና የሆነ ሰው ከተረፈ በፓላንቲር ኮንደንስድ ባረገ ኢንፎርሜሽን ዲሳይድ በተደረገ ጉዳይ ነው የሚሆነው ማለት ነው። እንዴት መሰላችሁ? ፓላንቲር የሚባለው ካምፓኒ የሚሰራው ነገር ለምሳሌ በሆስፒታል ከሎካል እንጀምርና ወደ ናሽናል ወይ ወደ ስቴት ደረጃ እንሂድ። ሎካል ከሆነው ሆስፒታል ለምሳሌ አይሲዩ መሽመሽ ለምሳሌ አይሲዩ ይጨናነቃል የሚለውን ወይም ደግሞ የጽኑ ህመማን ክፍል ማለት ነው። ከዛ የትኛው ፔሸንት ይሞታል በጣም ሊገርማችሁ ይችላል። ይሄ በጣም ሊደንቃችሁ የሚችል ይመስለኛል። የትኛው ፔሸንት ይሞታል የሚለውን ፕሪዲክታቢሊቲ እና 5 ፔሸንት አይሲዩ ተኝቶ ቢኖር ወይም ደግሞ የጽኑ አይሲዩ ማለት የጽኑ ህሙማን ክፍል ማለት ነው። 5 ሰው ተኝቶ ቢኖር ከአምስቱ የትኛው ነው ሞር የመሞት እድል ያለው ሞርታሊቲ ሬት ያለው የሚለውን ፕሪዲክታቢሊቲ። ይሄ ምንድነው የሚጠቅመው? አሎኬሽን ምን ማለት ነው? ሪሶርስ አሎኬት ለማድረግ ሪሶርስ ለመላክ መድኃኒት ለመመደብ ምናምን። ለምሳሌ በሰውኛ እናስበው። በሰው ሞራል በሆነው አንድ ግለሰብ ሆስፒታል እየሰራ ነው እንበል። 5 ሰው ተኝቷል አልጋ ላይ 5 ሰው አልጋ ላይ ተኝቷል። እዛ
ሶስቱ የመሞት ተስፋቸው የሌላ ሀይን በቃ ይሞታል። መድኃኒቱን ብሰጣቸውም የመሞት ነገራቸውን አመንኩበት፣ በክላሪቲ ታየኝ። በቃ እንደሚሞቱ አውቃለሁ። ያንን ሰው ነኝና ይሄ እንትን አለው። ይሄ በሞራል ፍሬምወርክ ውስጥ የማይ ከሆነ ፈንድ ሳረግ አሎኬት አላረግም ያን ያህል። በመጀመሪያ ደረጃ ሲጀመር ሶስቱ እንደሚሞቱም ያን ያህል እርግጠኝነት የለውም ሰው ሲሆን ማለት ነው። ኮምፓሽን የሚል ነገር ኢንተርፊር ያደርገዋል፣ ወይም ደግሞ ርህራሄ የሚባል ነገር አለ። አሁን ቅድም ፍቃዳችን ከውጭ ታየ አልኳችሁ። ሁለተኛ ነገር አድም ማድረገው ምንድነው ኮምፓሽን ወይም ደግሞ በሞራል ፍሬምወርክ ወይም ደግሞ በኢቲካል ፍሬምወርክ የምናየው እይታ ከኛ እየወጣ ነው ማለት ነው። በሄልዝ ሲስተም ቅድም በማርኬት እንደነገርኳችሁ በሄልዝ ስነግራችሁ አውቶሪቲው ከፊዚሻን ወደ ምን ይወጣል ማለት ነው? ወደ ሲሙሌሽን ማለት ነው፣ ወይ ወደ አልጎሪዝም ይሄዳል። እንዴት ነው ፕላንቲር የምንለው ነገር አይሲ ውስጥ ስንት ፔሸንት እንደሚተኛ፣ ከዛ ከተኛው ፔሸንት ደግሞ የትኛው ነው የመዳን ተስፋ ያለው የትኛው ነው የሚሞተው የሚለው፣ የትኛው ነው ተስፋ ያለው የትኛው ነው የሚሞተው ምናምን የሚለው ነገር ካየን፣ ከዛ ሆስፒታል ከሆስፒታል ያለውን ፍሎ ከእንደገና ደግሞ ከፍ እያረኩላችሁ ያለውን የቱ ቦታ ላይ ክሮኒክ ኢልነስ ወይም ይበዛል፣ የትኛው እንትን ከተማ ላይ ብዙ የመሞት ነገር አለው ምናምን ብቻ እንደዚህ ኤቭሪ ዲቴል ነገር በጣም ፕሪዲክት አድርጎ ይዘልን። በስቴት ደረጃ አስቡት፣ ስቴት ድረስ ናሽናሊ ስኬል ሳረጉ ይሄን ጉዳይ ይሁት ናሽናሊ ስኬል ሳረግ ስቴትን እየመራ ያለ አንድ ግለሰብ ፓላንቲርን ሲገዛ ወይም ሼር ሲሆን ከፓላንቲር የሆነ ቴክኖሎጂ ጋር እንደዚህ አብሮ መስራት ሲጀምር ይህን ክላሪቲ ሲሰጠው እዛ ጋር ቁጭ ያለው ሞራሊቲ ወይም ደግሞ በኢቲካል ፍሬም ውስጥ እያየ ዲሳይድ ሊያደርግ አልነበረም። ከዚህ በፊት በኢቲካል ፍሬምወርክ ውስጥ እያዩ ሆነ ዲሳይድ የሚያደርጉ ዶክተሮች ከነበሩ አውት ኦፍ ኢግኖራንስ ነው እንጂ አውት ኦፍ በቃ ፒውር የሆነ የሰውን የማዳን ፍላጎት ብቻም አይደለም፣ ሰልፍ ዲሰፕሽን ስላለን ነው እንጂ ሰው ልጆች ለምን ኦሬዲ ክሊርሊ አናቅማ ማንም ማዳን ማን አምቢጊቲ አለ ወይም የሆነ አይነት አምቢጊቲ አለ። የአምቢጊቲ እዚህ ያየው ነበር። የአምቢጊቲ አትሊስት በጣም ብሩታል እንዳንሆን የሚከለክለን የሆነ ነገር ይሆናል። አሁን ግን ስቴትን እየመራ ያለ እና ፈንድ ሲያደርግ ለኛ ቁጥሮች ነን። በነገራችሁ ለአንድ ፔሸንት ለአንድ ዶክተር ከሆነ ግን እዛው ቤድ ሳይድ ላይ ሳይ ፔሸንቱ ነው። ለጥጣችሁት ስቴት ጋር ስታደርሱት ግን ለአንድ ስቴትን ለሚመራ አንድ ግለሰብ ቁጥር ነው የሚሆነው፣ ፖሲቢሊቲ ነው። ስለዚህ ፓላንቲር ምን ያደርጋል ማለት ነው? እገሌ የሚባል ታካሚ የሚለውን ወደ ምን ይቀይረዋል ማለት ነው? ወደ ቁጥር ይቀይረዋል ማለት ነው። ስለዚህ የሆነ 5 ሰዎች ሊሞቱ ነው። እዛ የመንግስቱ አካል ወደዛ የሚልከው የሆነ ሪሶርስ አለ፣ መድኃኒት በሉት የሆነ አቅርቦት አለ ምናምን። ያን አቅርቦት ኦሬዲ የሆነ ቁጥሮች ነው የሚጠፉት፣ ለሱ ቁጥሮች ናቸው፣ ስታቲስቲክ ነው የሚደርሰው። ስለዚህ ለቁጥር ፈንዲንግ አያባክንም፣ አሎኬት ያደርጋል። እንዲሞቱ ይተዋቸዋል ማለት ነው፣ እንዲሞቱ ይፈቅድላቸዋል። ስለዚህ ሌላ ቦታ ነው የሚልከው፣ ይሞታሉ እነዛ ግለሰብ ማለት ነው። አልጎሪዝሙን በራሱ ወስን ካልከው ራሱን በስትክክል ይወስናል። ስለዚህ የትኛው ነው ሞር ኤፊሺየንት የሚለውን ነገር ነው እንጂ ኢቲካል በሆነ አይነት ወይ እንሞክር ወይ ሚራክልን ኮንሲደር በማድረግ ወይ የሆነ አይነት ነገርን ኮንሲደር በማድረግ ልክ እንደሰው ማለት ነው የሆነች ስፔስ ትቶ አይደለም እቺ አታዋጣንም የሚል ነገር ይይዛል። ለምሳሌ ክሎሪክ በጣም ክሮኒክ የሆነ ኢልነስ ሆኖ ከዛ ሃይ በጣም ኮስት የሚያወጣ ከሆነ ይቶና ለስ ኮስት ላለው ነገር ኢንቨስት ያደርጋሉ ማለት ነው። ይሄንን ግን መረጃ ኮንደንስድ አድርጎ አይ ይሄ ቦታ ላይ ብታረግ ይሄንን አይነት አድቫንቴጅ ታገኛለህ፣ ይሄ ቦታ ላይ ኢንቨስት ብታረግ ይሄንን አይነት አድቫንቴጅ ታገኛለህ ብሎ የሚነግረው ግን ፓላንቲር የሚባለው ካምፓኒ ነው ማለት ነው። ኦኬ ሶ ለምሳሌ እሺ በሎክዳውን አድርጌ ላሳያችሁ ኤግዛምፕሉ። በሎክዳውን ያኔ የኮቪድ ጊዜ ማለት ነው። ለምሳሌ በጣም አንድ ዲፔንደንሲያቸውን ሀገራትን መንግስታት ምናምን ለፓላንቲር ያለውን ለዚህ ድርጅት ያላቸው ዲፔንደንሲ እየጨመረ በጤናው የመጣው ከኮቪድ በኋላ ነው ይባላል። ኮቪድ ላይ በጣም ቪቪድ የሆነ ክሊር የሆነ የውሳኔ መረብ ሰጣቸው። እንዴት ነው? ለምሳሌ ኦፕሽን 1 እና ኦፕሽን ቢ ብለን ኦፕሽን ኤው ምንድነው? መጫን ያላቸው ዲሲሽን ሜኪንጉ የነሱ ነው የሚሆነው። ኢን ኮንትሮል የሚሆነውን ግለሰብ በቃ እሱ ሌላ ነው። ለምሳሌ ምን መወሰን አለበት መንግስት? ኮቪድ የገባ ሰዓት ላይ ኮቪድ ገባ፣ ሁለት ኦፕሽን ነበሩ። ወይ ሎክዳውን ነው የሚያደርገው በቃ ስትሪክት የሆነ ሁሉም ሰው ቤቱ ዘግቶ ይቀመጥ የሚል፣ ወይም ደግሞ የተወሰነ ለቆ ትንሽ የተወሰነ መራራቅ ኖሮ እንዲኖር። ስለዚህ ሎክዳውን እና ተቃራኒው ማለት ነው። ኦኬ በሎክዳውን ጊዜ አለ። አሁን ከኤቲካል ፍሬምወርክ ውጪ ባለ ሪያሊዝም የፓወር ጨዋታ የአድቫንቴጅ ጨዋታ መሆኑን ላሳያችሁ እኮ ነው። ከዛ
ሎክዳውን ሲሆን ምን አይነት ፋክተሮች አሉት? በርህን ዘግተህ ቁጭ ብለህ ምናምን በሚባል ሰዓት ላይ ምን ይጠቀማል መንግስት? አድቫንቴጅ የምናወጣ ኢርለርሊ ደግሞ የሽማግሌዎች ሞር እነሱን የሚያጠቃ በሽታ ስለሆነ የነሱ ሞት ሞርታሊቲ ይቀንሳል። ኦኬ ከዛ አይሲዩ ላይ ያለ ወይም ጽኑ ህመም ላይ ያለ አይነት መረበሽ እንደዚህ የሆነ አይነት ጫና ይቀንሳል። ዲስአድቫንቴጁ ምን ነበር በሰዓቱ የነበረው? እንደዛ ይሄንን ውሳኔ ወይ ኦፕሽን ኤን ሚነካ ቢሆን ከሆነ ወይም ይሄንን የሚወስን ከሆነ ግን በተቃራኒ አፌክት የሚያደርገው ማንን ነው ደግሞ? ወጣቱ ሰዓቱ በጣም ሃይሊ ዲፕረስድ ይሆናል፣ ከስራ ያጣል፣ ስሞል ቢዝነሶች ይዘጋሉ፣ የሚበላው ያጣል፣ በቃ ራብ ይነሳል። እንደዚህ ነገሮች ነበሩ ትዝ የሚላችሁ ከሆነ። አሁን የሞራል አምቢጊቲ ላሳያችሁ እኮ ነው። የሞራል ጥያቄ እዚህ ጋር አመጣላችኋለሁ። ዓለም እንዴት እንደምትዘወር እስቲ ራሳችሁ ቹዝ አድርጋችሁ ትነግሩኛላችሁ። ኦኬ ከዛ ይሄ ያለ ፋክተር ማለት ነው። ሽማግሌዎቹን ለማትረፍ ከፈለገ ምናምን የአይሲዩ ላይ ያለውን ኦቨርሎድ ምናምን መቀነስ ከፈለገ፣ ከዛ ግን በተቃራኒ ምን እያደረገ ነው? ወጣቱን ስራ አጥ መሆን አለበት። ከሁለት አንዱ ነው መምረጥ ያለበት። ከዛ በጣም በዲፕሬሽን እና አንዛይቲ በጣም እንትን ይላል። ዶሜስቲክ ቫዮለንስ በጣም ጨመረ። በሰዓቱ ዶሜስቲክ ቫዮለንስ በጣም ይጨምራል። ሌላ ትረስት በጣም ይሄ በእርስ በርስ ያለን ትረስታችን ላይ በጣም ትልቅ ጫና ፈጥሮ ነበር። ሰዎች አለመተማመን ኦሬዲ ይሄንን ዲሲሽን ከወሰድክ ሰው አንተ ቤትህ ሊመጣ ካለ ያኛውን ሰው እንደ ኢነሚ ነው የምታየውና ይሄ አይነት ዲስትረስ ፈጥሮ ነበር ማለት ነው። ኦኬ እሺ ኦፕሽን ቢንስ ብንመርጥ ይሄን አሁን ኦፕሽኖችን ክሊርሊ የሚያሳየው የቫለንቲር ስራ እንዴት ምን እንደሚመስል ለማሳያችሁ ራሱ ባይት ሰልፍ ዲስትራክቲቭ ሆኖ አይደለም፣ ግን ኢንኮንትሮል የሆነው ግለሰብ ኦብቪስሊ የሚመርጠው ለዲስትራክሽን ይዳርጋል ማለት ነው። ለዛ ነው እነሱም ሼር ሆኖ ከሱ ጋር የሚወስዱት ማለት ነው። ዳታ የሚወስዱት ዳታው በግልጽ ቪቪድሊ ያሳያል። እንደ ድሮ በሆነ አይነት አምቢጊቲ ውስጥ መርጠህ ከኃላፊነት ዞር የምትልበት ጉዳይ አይደለም። በፊት መብለብታይ ኢግኖራንስ እኮ የሆነ አይነት ኃላፊነትን ትንሽ ዞር ያደርግልናል። አሁን ያንን ኢግኖራንስ በክላሪቲ ያሳይህና ይሄን ብትነካ ይሄ ነው የሚወጣው የሚል ኃላፊነት ይሰጣል። ስለዚህ ኢንኮንትሮል ያለው ሰውዬ ፈልጎት ነው የሚያደርገው ማለት ነው። ስለዚህ አሁን የሆኑ ሰዎች የሚሞቱት ኢንኮንትሮል በሆነ ሰው አድቫንቴጅ እና ዲስአድቫንቴጅ ዲፔንድ አድርጎ ነው ማለት ነው። ቁጥር ነን ለሆኑ አካላት እኮ ስቴትን ለሚመሩ አካላት ቁጥር ነን እኮ። ስለዚህ ኢን ጀነራል አስ ኤ ፖፑሌሽን የትኛው ነው ሞር አፒሊንግ ለፓወርም ይሁን ሌላ ጥያቄዎች የሚለው ነገር ተፈርዶ የኔ መኖር ዲፔንድ ያደርጋል እንጂ ልክ እንደ አንድ ለምሳሌ ፊዚሻን ወርዶ ይሄ ሰውዬ ይኑር ምናምን አይደለም። ከሁለት ዲስኮምፈርት ከሚያደርግ ወይም ከሚሰቀጥጥ ምርጫዎች አንዱን ነው የምትመርጠው። ስለዚህ ስትመርጥ ኦሬዲ በቃ የኤቲካል ፍሬምወርክ ውስጥ ሆነ አይደለም የምትመርጠው። እሺ ሁለተኛውም ደግሞ ልነግራችሁ ነው። ሁለተኛው ደግሞ ምንድነው? ሎክዳውንን ብፈቅድ ምንድነው? ሎክዳውን ባይኖር ሰዎች ቢንቀሳቀሱ ምናምን ምን አጣለሁ? አንድ ኢልደርሊ ፔሸንቶች ይሞቱብኛል። እንደ ሀገር መንግስት ዝም ብላ አስቡት። ቁጭ ብላችሁ ራሳችሁ ሞራል አድርጋችሁ ካሰባችሁ ሰልፍ ናውሌጅ ስለማይኖራችሁ ነው። ሪል ሴናሪዮ ሲቀርብ ሞራል አምቢጊቲ ታዩታላችሁ። ኦኬ ስለዚህ ኒዳ ላርኒክሳቸው የተቀደደ ቃጭሎች እየወረዱ ነው። በጣም ሞራሊቲን እንደ ኢቮሉሽን ነው የማየው አይደል? እኔ የሪሊጂየስ የሃይማኖት ሰው አይደለሁም እንደምታውቁ እና ሞራሊቲን አስ ኤ ፓርት ኦፍ ኢቮሉሽን ነው የማየውና ትላንት ላይ በሆነ አይነት ኢራ ላይ በሆን ኑሮ ምን አይነት ሰው እንደምሆን ሳስበው ያስፈራኛል። አንዳንዴ እንደዚህ የሆነ አይነት መረበሾች ምናምን ሳይ ኤኒዌይስ ይሄ አሁን ከዚህ ቶፒክ ጋር የሚራራቅ ነገር ነው። ስሜቴን ላውራ ብዬ ነው። ኤኒዌይስ ሁለተኛው ኦፕሽን ሎክዳውን ብፈቅድ ምናምን። እሺ ሎክዳውን ዞር ባረግ ሰዎች ቢንቀሳቀሱ ምናምን ምንድን ነው የምጠቀመው? አንድ ሽማግሌ የሆኑ ሰዎችን ሊወስንባቸው ነው ማለት ነው። ኢትስ ኦል አባውት ሳክሪፋይስ ማለት ነው። እዚህ ጋር ነው የማየው። ኧረ በእናታችሁ እዚህ ጋር ኢትስ ኦል አባውት ሳክሪፋይስ። በቃ የቱን ነው ሳክሪፋይስ የምታደርገው ነው እንጂ የሆነ አካል ትሰዋለህ ነው። የሆነን ሰው ሳክሪፋይስ ማድረግ አይቀርም። ወጣቱ ሊሰዋ ሽማግሌው ሊሰዋ የሚል ነው በዚህኛው ሴናሪዮ ሳመጣላችሁ። በሌላም ሲሆን ነሴሲቲው ሌላ ይሆናል፣ ኤናቢ የምትመርጠው ሌላ ይሆናል። ግን ምናምን በዚህ ነው ግን ኦኬ ሼቦቹ ይሰውሉኛል። ይሄን የምመርጥ ከሆነ ሰዎች ይንቀሳቀሱ ይስሩ፣ ሎክዳውን አላረግም፣ ስትሪክት የሆነ ሎክዳውን አላረግም አልክ እንደ አንድ መሪ ምናምን። እዛ ሞር የሞት ነገር ይኖራቸዋል እነሱ። ከዛ ወጣቱ ደግሞ ቀድም ያልኳችሁ የወጣቱ ለምሳሌ ስራ አጥ ስሞል ቢዝነሶች ምናምን የመውደቃቸው ነገሮች ተቃራኒ ይሆናል፣ አሪፍ ይሆናል ምናምን። ከዛ አይሲዩ ላይ እንትን ሊል ይችላል፣ ትንሽ ሊጨናነቅ ይችላል። እሱ ኦኬ። ስለዚህ ብዙ ፋክተሮችን እናውጣቸው። ዶሜስቲክ ቫዮለንስ ይቀንሳል፣
እና ትረስት ምናምን እንደዛኛው አይሆንም፣ እንደመጀመሪያው አይሆንም። ትረስት የተወሰነ ያን ያህል ኪዮስ ውስጥ አይገባም፣ የተወሰነ ስቴብል ያደርጋል ከዛኛው አንፃር። ስለዚህ የትኛው ነው ሞር አፒሊንግ የሚሆን? አንዱን ብትመርጡት አንዱን ሰውታችሁ። ስለዚህ ምን ይሄ ቫላንቲር የሚለው ለምሳሌ ቫላንቲር አልኩኝ፣ ቫላንቲር ከየት ነው ያወጣሁት? ቫላንቲር ነው ፓላንቲር ማለት ነው። ቪቪድሊ ክሊር አድርጎ የዳታውን ፓተርን ያወጣልሃል ኦፕሽኖችን እንጂ ሁዚን ኮንትሮል የሚለውን ማነው ብሩታል ማነው አንዋይዝ ምናምን የሚለው ሌላ ጉዳይ ነው የሚሆነው። እሱ ተጠያቂ ይሆናል ሰውየው ማለት ነው። ካምፓኒዎቹ፣ ዓለምን የሚመሩት ኦርጋናይዜሽን ላይ ያሉ ሰዎች ምናምን በቃ ግን እሱ ያቀርብልሃል። ስለዚህ ወደ ምን ወሰደው መሰላችሁ? ይህንን ኤራ ያለንበትን 21ኛ ሴንቸሪ ሞራል አምቢጊቲ መሀል ላይ ተፈጥሮ ነበር። ሞር ፖለቲካል ሪያሊዝሙ ወይም ደግሞ በግልጽ ያለ የፓወር የሰርቫይቫል ጥያቄ የሚታይበት ጊዜ ልክ ሃንቲንግ ኤንድ ጋዘሪንግ ኢራ ላይ የሚመስል አይነት ነገር ይታያል ማለት ነው። ሃንቲንግ ኤንድ ጋዘሪንግ ነገር የሚመስል ይታያል። ለምሳሌ እዛ ላይ ቢሆን እኮ ሰዎች ወይም ደግሞ አንድ የቤተሰብ አካል ቢሞት ለምሳሌ ቢታመም ምናምን የምታየው የተሻለውን እንትን ነው እንጂ ክሩል ልትሆን ትችላለህ። ልጅ ቢታመም ልጅ ጥለው የሆነ ሺፕ ሊሰምጥ ቢሆን የአንዱ ኪሎ ቢሆን የሚመዝነው አንዱን ውሃ ውስጥ ሊከቱትና ሊያልፉ ይችላል። በጣም ብሩታል ናቸው። ሞር የሰርቫይቫል ጥያቄ ጮክ ብሎ የሚታይበት ጊዜ ነው። ልክ ከዛ ኢንዱስትሪያል እነዚህ አግሪካልቸራል ፔሪድ በኋላ ከዛ ኢንዱስትሪያል ላይ ምናምን ሞር ሰዎች ፖለቲካል አይዲያሊዝሙ ወይም ምንድነው በሆነ አይነት ኢቲካል ፍሬምወርክ ውስጥ እየኖርን ነው ብሎ በሚያስቡበት ሰዓት ላይ ቪቪድ ላይ አይታይም። ውስጥ ነው የሚታየው በሆነ ኦርደር ተወሽቆ ምናምን ነበር። አሁን ያንን ነው ክላሪቲውን እየሰጠ ያለው። ከዛ ግን ብሩታል የሚሆኑት አንዋይዝ የሚሆኑት ምናምን ግን ኢንኮንትሮል ያሉ ሰዎች ናቸው። ይሄንን ኢንፎርሜሽን ምናምን በመጠቀም ይሄን ክላሪቲ በመጠቀም አይሆን አይነት ውሳኔ ሊወስኑ ይችላሉ፣ ወይም ለሎንግ ተርም ጥቅም ላይጠቀሙት ይችላሉ። እናንተ የቱን ትመርጣላችሁ? ለምሳሌ በሎክዳውን ሳመጣላችሁ ወይ ሽማግሌዎቹ መሰዋታቸው አይቀርም ወይ ወጣቱን ትሰውታላችሁ ማለት ነው። አንዱን ነው የምትጫኑት። በፊት ቢሆን ፓላንቲር የሚባለው ይሄ የዳታ ኮንደንስድ አድርጎ የሚያቀርበው ኦርጋናይዜሽን ባይኖር ኑሮ እና ክላሪቲ ባይኖር ኑሮ ይሄ አይነት ያለ የሆነ አይነት የሞራል ጥሰት የሚመስል ኢንኳይሪ አይመጣም። አምቢጊቲ ስላለ፣ ኢግኖራንስ ስላለ፣ ትንሽ ድንቁርና ስላለች ምናምን ኪዮስ እኮ ይበዛል። እዚህ ጋር የሆነ የምትመሩት አካል ሊድ የምታረጉት እንደ ሂሮ አድርጎ የመረጣችሁ አካል ላይ ዲስትራክሽን ታበዛላችሁ። ግን ክላሪቲው ስለሌለ ተጠያቂነቱን አይሰጣችሁም ነበር። አሁን ግን ክላሪቲው እሱን ሲግኒፋይ ያደርጋል ለማለት ፈልጌ ነው። በዚህ አየነ ማለት ነው። ለምሳሌ ሌላም አሁን በጣም ዴንጀረስ መሆኑን እንድታውቁት ብዬ ነው። ሌላ ኤግዛምፕል ለምሳሌ ላምጣላችሁ። የፔሸንት ሞርታሊቲ ሬት በደንብ አስልቶ ፕሪዲክት ያደርጋል አልኳችሁ አይደል? የታካሚ ለምሳሌ አይሲዩ ወይም የጽኑ ህመማን ክፍል ላይ ያለው ቦታ 3 ነው እንበል። በጣም በትንሽ ስኬል አድርጌ ነው ነገሩን እንድትረዱት። ሰፋ አድርጋችሁ በሀገራት ምናምን አስቡት ይሄንን ነገር እሺ። እና ሪሶርስን አሎኬት ከማረጋ ምናምን ምን ያህል መንግስት እንደዚህ አይነት ፓወር ላይ ያሉ ሰዎች ሪሶርስ ላይ የሆነ አይነት ፈንድ ማድረግ ላይ ምናምን ያላቸው ነገር ታውቃላችሁ። ከሱ ጋር እያይዛችሁ አስቡት። ኦኬ እዛ በትንሽዬ ዓለማችንን በትንሽዬ የአይሲዩ ክፍል አድርገን እናስበው። እዛ አይሲዩ ክፍል ውስጥ 5 ቦታ ነው ያላችሁ፣ 5 አልጋ ነው ያላችሁ እንበል። 5 አልጋ ነው ያላችሁ። እዛ የሆነ ፔሸንት መጣላችሁ። እሺ ሁለት አልጋ ነው ያላችሁ፣ 2 አልጋ። እዛ 5 ፔሸንት መጣላችሁ፣ 5 መጣላችሁ። ከአምስቱ ለሁለቱ የምትመርጡበት ወይ ምንድን ነው? ለምሳሌ ሞርታሊቲ ሬቱን ታዩትና ሊሞት ይችላል፣ ይሄማ ብዙም የመዳን እንትን የለውም የሚል አይነት ካልኩሌት አድርጎ ራሱ እናንተ አይደላችሁ የምታሰሉት። በአልጎሪዝም ቅድም እንደነገርኳችሁ ዩቲዩብ ላይ ሰርች አድርጋችሁ የሆነ ነገር ላይ ሪያክት አድርጋችሁ ኮሜንት ስላደርጋችሁ ያንን በማገናኘት የዩቲዩብ ሪኮሜንዴሽን የሚያመጣላችሁ አይነት አልጎሪዝም ይሄ ሪዞሉሽኑ ኮንደንስድ መሆኑ ሴንትራላይዝ መሆኑን አክብዱትና እንደዛ እንደሚያመጣላችሁ ሁሉ እዚህ ጋር ዲሳይድ ያደርጋል ማለት ነው። ሞት ወይስ ህይወት የሚል ውሳኔ ላይ ያመጣላችሁና ይሄን ተውት ይሞታል ችግር የለም ይሄኛው ላይ ብታረግ ሞር ኢፌክቲቭ ነው አስ ኢንቨስትመንት ማለት ነው። ስለዚህ መንግስት ፔሸንትን እንደምንድነው የሚያየው? የሆነ ኢንፍራስትራክቸር ምናምን እንደ ኢንቨስትመንት ስትራቴጂ ነው የሚያየው ማለት ነው። ቁጥር ነን ማለት ነው። ስታቲስቲክ ይሆናል ማለት ነው። ሞር ክሊር አድርጌ ካወራችሁ አላቅም። ይሄ እንደ ኢንትሮዳክሽን ይሆናችሁና ዲፕሊ ሌላ ጊዜ እናወራለን። በቃ ይብቃችሁ። እንደ ሰማሪ አንድ ደቂቃ ሰማሪ እንደማድረግ ነገር ልንገራችሁ። ፓላንቲር የሚባለው ኮንደንስድ ያረገ
ፓተርን የኛን የኢንፎርሜሽን ፓተርን የያዘ ፕሪዲክታቢሊቲ የኛን ፕሪዲክታቢሊቲ ነው የሚነግረን። ስለዚህ ነን ኦርጋናይዝ ምንድነው? ነን ገቨርንመንታል የሆነ አይነት ኦርጋናይዜሽን ነው። ስቴቶች ፓወርን ምናምን ኮንትሮል የሚያደርጉ ከሱ ጋር ሼር ሆነው ከሚሊተሪ አንፃር ሲአይኤ ምናምን ኤፍቢአይ ምናምን እነሱ ጋር አለ። ስለዚህ ከዋር ጋር ለምሳሌ ዩክሬን ላይ ያለ የተፈጸመው ነገር ዩክሬን እና ራሻ ላይ ያለ፣ ከዛ ደግሞ ላይክ እስራኤል ፓለስታይን ላይ ስትራክ ያደረገች ጊዜ ምናምን እንደዚህ ያለ ሶ ኢንፎርሜሽን ተነግሮ ኤግዛክት ቦታ ኤግዛክት የሆነ ክላሪቲ ይሰጣቸዋል። አታክ ያደርጋሉ ማለት ነው። ግሬት ዴንጀር ማለት ነው። በጣም ዴንጀር ነው ማለት ነው። ከዛ ደግሞ ምን ላይ ግን ማርኬቲንግ ላይ ሉፕ ውስጥ እንድንገባና አዲክቲቭ የሆነ አይነት ቢሄቨር እንዲኖረን በዛ የተነሳ ኮሜርሻላይዝ እንዲደረጉ ኢምፐልሲቭ ሎር የሆነ ኢምፐልሳችን ውስጥ እየከተትን እዛ ውስጥ ዲማንዳችን ሞር ሪንፎርስ እየተደረገ እየጠነከረና ማንወጣበት የሆነ አይነት ነገር ውስጥ እንድንገባ በሚል አየን። ከዛ ሄልዝ ሲስተም ውስጥ ላይ ያለ ሄልዝ ሲስተም ላይ እኛ ስታቲስቲክ ሆነናል። ፔሸንት ምናምን ኮምፓሽን ምናምን የሚለውን ነገር አውጥቶታል። ስለዚህ እንደ አንድ ኢንኮንትሮል እንደሆነ አይነት ግለሰብ ራሳችሁን ዝም ብላችሁ አስዩም አድርጉና ፈንድ ስታደርጉ ሞር ፈንዱ ፎሎ የሚያደርገው ምኑ ነው ማለት ነው ፖሲቢሊቲ ኦፍ ሞርታሊቲን አይሄድም ማለት ነው። ፖሲቢሊቲ ኦፍ ሞርታሊቲ ላይ ሃይሊ ፕሮባብል ቱ ቢ ሞርታል ከሆነ አይሄድም ማለት ነው ፈንድ የሚደረገው ለዛ። እሱም ብቻ አይደለም ኮስቲ የሆነ በጣም ብዙ ገንዘብ የሚያወጣ ክሮኒክ ኢልነስ ከሆነ ሽማግሌዎች ምናምን ከሆኑ ሊተውትቸው ይችላል ማለት ነው የሆነ ነገር ለመመደብ ምናምን። ስለዚህ ሰው እኮ ነው ሊድን ይችላል እንደዚህ የሚሉ የሰዋዊ የሆነ ኤቲካል የሆነ አይነት ፍሬም ውስጥ ገብተን የምናስባቸው ጨዋታዎች እየወጡ ነው ማለት ከጨዋታ ይወጣሉ ማለት ነውና ኤቭሪቲንግ ሲሙሌሽን ነው ካለን በቁጥር በአንድ እና በዜሮ በሚል የቁጥር ህሳቤ ነው እየተሰላ እየሄደ ያለው ከምርጫ ከምናምን እና ኢቭን ነገ የምናደርገው ፕሪዲክት ያደርጋሉ የሚለውን ብቻ ጉዳይ አይደለም። እዚህ ጋር እንደውም ምንድነው በደንብ የፈለኩት ከፕሪዲክታቢሊቲ በላይ ፕሪዲክት ትንሽ እንትን ነው ይላሉ ነው ይተነብያሉ ነው ዲተርሚኔሽን እንደውም ዲተርማይን ያደርጋሉ በሚል ብተከው ደስ ይለኛል። ለምን ባህሪያችን ፕሪዲክታቢሊቲ ስላለው ካየቱ ሲሙሌሽኑን ካገኙት ከዛ የተነሳ ይቀርጹልናል ማለት ነው። የማሰቢያ መረብም የተቀረጸልን ነው የሚሄደውና እየጻፉልን ዲተርማይን እያደረጉን ማለት ነው። ስለዚህ ኦሬዲ ነገ የምናደርገውን ነገር ቀድመው የመስራት ነገር ማለት የመስራት ጉዳይ ሳይኮሎጂካሊ ቢሄቪራል የሆነ አይነት አልተሬሽን ማድረግ ማለት እሱን ለማለት ብዬ ነው። ኮሜንት ሼር ላይክ ኮሜንት ምናምን አድርጉ። ብዙ ሀሳቦቻችሁን ብትጽፉልኝ ደስ ይለኛል። እስከዚህ የደረሰ ሰው እስቲ ቼክ ላድርግ። እንደውም እዚህ ጋር የደረሰ ሰው የተሰማውን የሆነ ነገር ይጻፍ። ይመቻችሁ። ያሬድ አይዲ ነኝ። ይሄ ያሬድ አይዲ ሴንስ ነው። ሰብስክራይብ ያላደርጋችሁ ሰብስክራይብ አድርጉ።